ሰላም ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ስለ ኮምፒውተር ኔትወርኪንግ እናያለን። ኮምፒውተር ኔትወርኪንግ ምን ይመስላል? በውስጡ ምን ነገሮች አሉ? የሆነ ሃይ ሌቭል የሆነ ኦቨርቪው ሰጣችኋለሁኝ። ከዛ ዳይቭ ራሳችሁ መግባት ትችላላችሁ። እንደ አጠቃላይ ግን የኮምፒውተር ሳይንስ ዋና ሜን ኮንሴፕት ስለሆነ እናያለን። ኔትወርኪንግ ምን ማለት ነው የሚለው እናያለን መጀመሪያ። ኔትወርኪንግ የሚባለው ዘ ኤክስቼንጅ ኦፍ ኢንፎርሜሽን ኤንድ አይዲያስ አመንግ ፒፕል ነው አይደለ? ሰዎች የተለያየ በአንድ ሆነው ኤክስቼንጅ ሲያደርጉ አይዲያዎችን፣ ኢንፎርሜሽኖችን ኤክስቼንጅ የሚያደርጉበት መንገድ ኔትወርኪንግ ይባላል። አጠቃላይ በተለያየ መንገድ ሊሆን ይችላል። እሱ ኔትወርኪንግ ነው የሚባለው። ኮምፒውተር ኔትወርክ ውስጥ ካላችሁ ምንድነው? ኮሌክሽን ኦፍ ኮምፒውቲንግ ዲቫይስ ዛት አር ኮኔክትድ ኢን ቫሪየስ ዌይስ ኢን ኦርደር ቱ ኮሚኒኬት ኤንድ ሼር ሪሶርስስ። ኮምፒውተር ኔትወርክ የሚሆነው ደግሞ ልክ ለሰዎች ኔትወርኪንግ እንዳልነው የኮምፒውተር ኔትወርክም ኮምፒውተሮች በአንድ ሆነው ፋይሎችን ሼር የሚያደርጉበት፣ ሪሶርሶችን ሼር የሚያደርጉበት፣ ኮሚኒኬት የሚያደርጉበት መንገድ ኮምፒውተር ኔትወርኪንግ ይባላል ማለት ነው። ይሄ ደግሞ ሊሆን የሚችለው በተለያዩ የፊዚካል ዋየር ኬብሎችን ሊጠቀም ይችላል። ገመዶችን ምናምን በመጠቀም ነው የሚሆነው። አለበለዚያ ደግሞ ዋየርለስም ሊሆን ይችላል። ብቻ ግን በተለያየ መንገድ ኮምፒውተሮች ካወሩ ኮምፒውተር ኔትወርክ ይባላል። ኮምፒውተር ኔትወርክ ውስጥ እንዴት ያወራሉ የሚለውን ነው አሁን እንዳጠቃላይ የምናየው። ዓለም ላይ እንግዲህ ይሄ የምታዩት በሙሉ ኮምፒውተሮች የሚያወሩት ስልኮች፣ እያንዳንዱ ኮምፒውተር፣ እያንዳንዱ ነገር በኢንተርኔት ለምሳሌ ትልቁ የኮምፒውተር ኔትወርክ የሚባለው ኢንተርኔት ስለሆነ የሚያወራው በተለያየ በኮምፒውተር ኔትወርክ ነው አይደለ? እሱን ነው እያየን ያለ ነው። እንግዲህ እንደ አጠቃላይ ስናየው ኮምፒውተር ኔትወርክን በሁለት መክፈል እንችላለን። አርኪቴክቸሩን ፒር ቱ ፒር እና ክላይንት ሰርቨር የሚባል አለ። ፒር ቱ ፒር የሚባለው ሁለት ኮምፒውተሮች በአንድ ሲያወሩ ነው። ለምሳሌ እዚህ እንደምታዩት እቺ ኮምፒውተር እና እቺ ኮምፒውተር፣ እቺ ኮምፒውተር እና እቺ ኮምፒውተር፣ እቺ ኮምፒውተር እና እቺ ኮምፒውተር እያንዳንዱ በሳቸው የሚያወሩበት መንገድ ፒር ቱ ፒር ኔትወርክ ይባላል። በዚህ መልኩ አርኪቴክት የሚደረግ የኮምፒውተር ኔትወርክ አይነት አለ። ሌላኛው ግን በብዛት የሚታወቀው እንደ ዴቨሎፐሮች እንደ አንድ ሶፍትዌር ኢንጂነር እና ኮምፒውተር ሳይንስ ሰው ግን በብዛት ግን ይሄኛው የክላይንት ሰርቨር አርኪቴክቸር ይታወቃል ማለት ነው። ይሄን ምንድነው የሚያደርገው? የተለያዩ ክላይንቶች ይኖራሉ ፋይልን ወይም ሪሶርስን የሚጠይቁ ከዛ ኢንተርኔት በሚባል ወይም በሆነ ኮምፒውተር ኔትወርክ ምክንያት ከሆነ ሰርቨር ከሚባል ሌላ ኮምፒውተር የሚጠይቁበት መንገድ ማለት ነው። እነሱ ጠያቂዎች ናቸው እሱ። ስለዚህ ዌብ ሪሌትድ ነገር በሙሉ የምንጠቀመው ነገር የክላይንት ሰርቨር ነው። ለምሳሌ ፌስቡክ ስንጠቀም ምናምን ስንጠቀም ከክላይንት ነን እኛ ከተለያየ ቦታ ሆነን እዚህ ሰርቨር ጋር ነው አሁን እንግዲህ እየሰራን ያለ ነው። ስለዚህ ይሄኛው አርኪቴክቸር ምን ይባላል? የክላይንት ሰርቨር አርኪቴክቸር ይባላል። ስለዚህ ሁለት አይነት አርኪቴክቸሮች ናቸው ያሉት፣ ፒር ቱ ፒር እና ክላይንት ሰርቨር። እነሱን ዲቴል ማየት ትችላላችሁ። በአጠቃላይ ግን ኬ ኮምፖነንትስ ኦፍ ኮምፒውተር ኔትወርክ የሚባሉት ኔትወርክ ዲቫይሶች አሉ። ለኔትወርክ መቀባበያነት የሚያገለግሉ ዲቫይሶች አሉ፣ እቃዎች። እነሱም በደንብ ማወቅ ሊጠበቅባችሁ ይችላል። ሊንኮች አሉ፣ ገመዶች፣ ኬብሎች፣ ዋየሮች የሚባሉት ማለት ነው። ፕሮቶኮሎች ደግሞ አሉ፣ የኮሚኒኬሽን ፕሮቶኮሎች የሚባሉ እንዲሁም ኔትወርክ ዲፌንስ፣ ይሄ ደግሞ ሴኩሪቲ ነው። እነዚህ ነው አሁን ሃይላይት ላሳያቸው የፈለኩት በዚህ ቪዲዮ ማለት ነው። ሌትስ ጎ። የመጀመሪያው ኔትወርክ ዲቫይሶች እነማን ናቸው ነው። የተለያዩ ኔትወርክ ዲቫይሶች አሉ እዚህ የምታያቸው። እንግዲህ ለኔትወርክ የምንጠቀምባቸው ራውተሮች፣ ስዊቾች፣ ምኖች በሙሉ እነሱ የኔትወርክ ዲቫይስ ይባላሉ። በዋናነት የሚታወቁት ሞደም የሚባል አለ፣ ኒክ የሚባል አለ፣ ኮምፒውተሮች ላይ የምትገጠመው የኔትወርክ ካርድ ማለት ነው። ሪፒተር የሚባል አለ፣ ሀብ የሚባል አለ፣ ስዊች፣ ራውተር ቤቶች ላይ የምታዩቸው ናቸው። እነዚህ በብዛት ብሪጅ ጌትዌይ፣ እነዚህ ናቸው በብዛት የሚታወቁት የኔትወርኪንግ ዲቫይስ የሚባሉት እነዚህ ናቸው ማለት ነው። እነዚህ ናቸው ዓለም ላይ ያለው ኮምፒውተር በደንብ እንዲያወራ የምንጠቀምባቸው እነዚህ ናቸው ማለት ነው። ኮምፒውተሮቻችን ለምሳሌ በኒክ ነው አሁን ኮሚኒኬት የሚያደርጉት። ቤት ላይ በራውተሮች ስዊቾች ምናምን ነው ኮምፒውተሮቻችን የሚገናኙት በምናምን። እነዚህን ተጠቅመን ዓለም ላይ ኮምፒውተር ኔትወርክ ስራውን ይሰራል ማለት ነው። በአጠቃላይ ግን ኮኔክት ዲቫይስ የሚባሉትን ለሁለት መክፈል እንችላለን፣ ኔትወርክ ዲቫይስ እና ኢንተርኔት ወርኪንግ ብለን። ኢንተርኔት ወርኪንግ ላይ ራውተር እና ጌትዌይ፣ እዚህ ጋር ሪፒተር ብሪጆች በአንድ ይሆናሉ ማለት ነው። የሚሰሩት በዚህ መልኩ ነው ማለት ነው። ኔትወርኩ አለ፣ ራውተር ለምሳሌ ከኢንተርኔት አለ። ኤኤስፒ ማለት እንደ ኢንተርኔት ሰርቪስ ፕሮቫይደር ማለት ነው። ኢንተርኔት ይመጣልናል። ከዛ መጣልን በኋላ በራውተሩ መልኩ ወደኛ ቤት ይገባል። ከዛ እሷ ትበራና ዋየርለስም ሊሆን ይችላል፣ በዋየርም ሊሆን ይችላል። በዋየር ከሆነ እንደዚህ ኮምፒውተሮቻችንን ያገናኝልናል ከተለያዩ ዲቫይሶቻችን ጋር። ዋየርለስም ልክ እንደዚህ ለምሳሌ ስልኩ ይሄ እዚህ ጋር ያለው ስልክ፣ እነዚህ ኮምፒውተሮች በዋይፋይ መልክ በሆትስፖት መልክ ኔትወርክ እንጠቀማለን ማለት ነው። በዚህ መልኩ እነዚህ ኔትወርክ ዲቫይሶች ራውተሮች እንጠቀማቸዋለን ማለት ነው። ሌላኛው ኔትወርክ ኬብልስ፣ እነዚህ ኮኔክቲንግ ሊንክስ የሚባሉ ኮኔክተሮች ናቸው። እሱ እንግዲህ የተለያዩ በሁለት ይከፈላል። ጋይድድ ሚዲያ፣ አንጋይድድ ሚዲያ ተብሎ ራሱ ይከፈላል። ጋይድድ የሚባለው ላይክ ገመድ ዋየሩ ማለት ነው። ፋይበር ኦፕቲክስ፣ ትዊስትድ፣ ኮአክሲያል ተብሎ ይከፈላል። በጣም ሰፊ ነው። ኮምፒውተር ሳይንስ ላይ ስትገቡ የራሱ ቻፕተር ያለው ነገር ነው። ኢንዲቴል ማየት ትችላላችሁ። አንጋይድድ የሚባለው ይሄ ዌቭ መልክ ያላቸው ማለት ነው። ራዲዮ ዌቭ፣ ማይክሮዌቭ፣ ኢንፍራሬድ ልክ ዋይፋይ ያለበት ካታጎሪ ማለት ነው። በዚያ መልኩ አድርጋችሁ እነዚህን ትራንስሚሽን ሚዲያዎችን
ማየት ትችላላችሁ ማለት ነው። ሶ ኔትወርክ ዲቫይስ አይተናል፣ ኮኔክሽን ትራንስሚሽን ሚዲያዎችን አይተናል። ይሄ ነው እንግዲህ ኬብል የሚባለው እንደምታዩት። እነዚህ የምታዩቸው ኬብል ጋይድድ የሚባሉት እነዚህ ናቸው። ይሄ ዋይፋዩ ምናምኑ ደግሞ አንጋይድድ የሚባለው ይሆናል ማለት ነው። ሌላኛው ቶፖሎጂ ነው። እዚህ ማወቅ ያለብን ስለ ኔትወርክ ቶፖሎጂ ነው። ኔትወርክ ቶፖሎጂ ማለት ፊዚካል ኤንድ ሎጂካል አሬንጅመንት ኦፍ ዲቫይስ ኤንድ ኮኔክሽን ኔትወርክ ነው። በኔትወርክ ውስጥ እነዚህ ኮምፒውተሮች እንዴት ነው አሬንጅ የሚደረጉት የሚለውን የሚያጠና ኔትወርክ ቶፖሎጂ ይባላል። ብዙ አይነት ቶፖሎጂዎች አሉ። ለምሳሌ ባስ፣ ስታር፣ ትሪ፣ ሜሽ፣ ሪንግ፣ ሃይብሪድ የሚባሉ ልዩነታቸው እንደምታዩት እነዚህ ናቸው። ሜሽ፣ ስታር፣ ባስ፣ ሪንግ፣ ሃይብሪድ፣ ትሪ፣ ፒር ቱ ፒር፣ ዴይዚ የሚባሉ የታይፕስ ኦፍ ቶፖሎጂ ናቸው። ፖይንት ቱ ፖይንት የሚባለው ለምሳሌ ሁለት ኮምፒውተሮች በአንድ የሚያወሩበት ነው። ባስ የሚባለው ደግሞ አንድ ትልቅ ላይን ይኖራል። ከሱ ጋር ኮኔክት የሚያደርጉ ልክ እንደ ባስ ነው እንደምታዩት። ኮኔክት የሚያደርጉበት መንገድ ከሆነ ኮምፒውተሮች በዚህ መልኩ አሬንጅ ከተባለ ባስ የሚባለው ቶፖሎጂ አይነት ነው። ሪንግ የሚባለው ደግሞ ልክ እንደ ቀለበት ዙሪያውን እዚህ ጋር ዋና የሆነና ዙሪያውን ስፐሳቸው ተያይዘው ቀለበት የሚሰሩ አይነት ከሆነ ሪንግ ቶፖሎጂ ይባላል። ስታር የሚባለው ደግሞ መሀል ላይ አንድ ኔትወርኪንግ ዲቫይስ ትኖራለች። ሁሉም ከሷ የሚቀበሉ ከሆነ እንደዚህ እንደ ቀለበት በአንድ አይደለም፣ ስበሱ አይደለም የተሳሰሩ ሁሉም ከዋናው ሶርስ የሚወስዱ ከሆነ እና ስታር መልክ የሆነ ኮከብ መልክ የሚሰራ ከሆነ ስታር ቶፖሎጂ ይባላል። ትሪ የሚባለው ደግሞ ዋና እንግዲህ እንደምታየው አንድ ኔትወርኪንግ ዲቫይስ አለ እዚህ ባስ የሚመስል ነገር ይኖራል። እዚህ ትሪ ስትራክቸር ሲሰራ ባስ ቶፖሎጂ ይባላል። ሜሽ የሚባለው ደግሞ ሁለት አይነት ለምሳሌ ሪንግ አለ እዚህ፣ ከዛ እዚህ ደግሞ ኮኔክቲንግ ፖይንት ቱ ፖይንት ባስ ሊሆን ይችላል። በዛ መልኩ ኮኔክት ሲሆን ሜሽ ይባላል። የሁሉም ጥምር የሆነ ማለት ነው። ላይን የሚባለው ደግሞ እንደምታዩት በላይን ብቻ ማለት ነው። አንዱ ከአንዱ ሲሰራ ላይን ቶፖሎጂ ይባላል። ኔትወርክ ቶፖሎጂ የሚባሉት እንግዲህ ይሄ ናቸው ማለት ነው። ታይፖቹ እነዚህ ናቸው። የየራሳቸው ጥቅምና ጉዳት አላቸው። እነሱን ኢንዲቴል ማየት ትችላላችሁ። ብቻ ግን እነዚህ እንደሆኑ ታውቃላችሁ ማለት ነው። ሌላኛው ደግሞ የምናየው ታይፕስ ኦፍ ኔትወርክ ነው። ኔትወርክ ታይፖች ስንት ናቸው የሚለው ብዙ አይነት ናቸው። ቤዚክሊ ግን እንደዚህ አድርገን መክፈል እንችላለን። ፓን፣ ላን፣ ማን፣ ዋን ብለን ማለት ነው። ፓን ማለት ፐርሰናል ኤሪያ ኔትወርክ ማለት ነው። አንድ ሰው ለምሳሌ እኔ አሁን እዚህ ጋር ዴስክቶፕ ያለ፣ ላፕቶፕ ያለ፣ እዚህ ማክ እንትን ያለ፣ ሞባይል ያለ በአንድ ሆነው እነዚህን ማስተሳሰብ ቢፈልግ ፐርሰናል ኤሪያ ኔትወርክ ይባላል። የኔ ናቸው በቃ። ሎካል ኤሪያ ኔትወርክ የሚባለው ደግሞ እዚህ ቤቴ አካባቢ ለተወሰኑ ሰዎች ወይም እዚህ ከነ ጎረቤቶቼ ምናምን ከሆነ እዚህ አካባቢ ለሆኑ ለምሳሌ ግቢ ላይ ምናምን ከሆነ ሎካል ኤሪያ ኔትወርክ ይባላል። የተወሰኑ ሰዎች የሚጠቀሙበት የኔትወርክ አይነት ማለት ነው። ማን የሚባለው ወይም ሜትሮፖሊታን ኤሪያ ኔትወርክ የሚባለው ደግሞ ለሆኑ ከተማ ለሆነ ቪሌጅ ለምሳሌ ለአዲስ አበባ ከተማ፣ ለባህር ዳር ከተማ እንደዚህ ምናምን ለሆነ ከተማ ብቻ የተዘጋጀ ይኖራል አይደለ? እሱ ማን ይባላል። ዋን የሚባለው ደግሞ ዋይድ ኤሪያ ኔትወርክ ነው። በጣም ብዙ ለሆነ ለምሳሌ ለኮንቲነንቶች ለምሳሌ ለአፍሪካ፣ ለአውሮፓ እንደዚህ ለኤዥያን ሀገሮች የሆነ ወይም ደግሞ ትልቁ ደግሞ ለምሳሌ አሁን ከዋን ውስጥ ትልቁ የሚባለው የዋይድ ኤሪያ ኔትወርክ አይነት ኢንተርኔት የሚባለው ኢንተርኔት ደግሞ ትልቁ ቢገስት ዋን የሚባለው ኢንተርኔት ነው። ኢንተርኔት ዓለምን ነው የሚያካልለው እንደምታውቁት ይህን ይመስላል። ነገር ግን ከዛም በላይ አለ። እንደዚህም አድርጎ ከፋፍሎ ማየት እንችላለን። ፓን፣ ላን፣ ካን፣ ውላን፣ ማን፣ ዋን፣ ሳን፣ ሳንስ፣ ፖላን፣ ኢፓን ብዙ አይነት አለ። ፐርሰናል ኤሪያ ኔትወርክ ሎካል ነው ይሄ። ካን የሚባለው ደግሞ ካምፓስ ኤሪያ ኔትወርክ ለአንድ ግቢ ለምሳሌ አዲስ አበባ ዩኒቨርሲቲ እና የራሱ ካን ይኖረዋል ማለት ነው። ውላን የሚባለው ደግሞ ዋየርለስ ሎካል ኤሪያ ኔትወርክ ማለት ነው። ዋየርለስ ነው ግን እዚሁ ሎካል አካባቢ ማን ያው ሜትሮፖሊታን እንዳላቸው እነዚህ ሁሉ አሉ ማለት ነው። ሶ ታይፕስ ኦፍ ኔትወርክን በዚህ መልኩ ማየት ትችላላችሁ። በስዕል ስታዩቸው ይህን ማለት ነው። ላን ለምሳሌ ሎካል ኤሪያ ኔትወርክ እዚህ አካባቢ ያልኳቸው እነዚህ አራት ኮምፒውተሮች በአንድ የሚያወሩበት መንገድ ላን ይባላል። ዋይድ ኤሪያ ኔትወርክ ደግሞ ዓለም ላይ ያሉ ኮምፒውተሮች በሙሉ የሚያወሩበት ይሄ ዋይድ ኤሪያ ኔትወርክ ይባላል። እንደምታዩት ሜትሮፖሊታን ኤሪያ ኔትወርክ የሚባለው ደግሞ የተለያየ ይሄ ከተማ ነው። ለምሳሌ እዚህ ጋር የተለያዩ ቤቶች፣ ካምፓኒዎች ምኖች አሉ። እነሱ በአንድ ሁሉንም የያዘ ማን ይባላል። ካምፓስ ኤሪያ ኔትወርክ ደግሞ የተለያዩ ካምፓሶች ለምሳሌ አዲስ አበባ ዩኒቨርሲቲ ብዬ በውስጥ ብላችሁ ወደ 10 ምናምን ካምፓሶች አሉ አይደለ? 10 ምናምኖቹን የተለያየ ቦታ ያሉ ካምፓሶች ኮኔክት የሚያደርግበት መንገድ እዚህ ጋር ካምፓስ 1፣ ካምፓስ 2፣ ካምፓስ 3፣ ካምፓስ 4 ሊሆን ይችላል፣ ወይም በቢልዲንግም ሊሆን ይችላል። ይሄ ካምፓስ ኤሪያ ኔትወርክ ይባላል። ሆም ኤሪያ ኔትወርክ የሚባል ደግሞ አለ። ቤት ውስጥ ብቻ ለቤት የምንጠቀምበት ማለት ነው። እንዲህ እያላችሁ ታይፕ ኦፍ ኔትወርክን ማየት ትችላላችሁ። በስፋት ነገር ስታዩት ናኖ ትንሿ የምትባለው እሷ ናት። ባን ከዛ ወደ ፐርሰናል ይሄዳል። ላን፣ ካን፣ ማን፣ ራን፣ ዋን እያለ በስፋት በማካለል ዓለምን የሚያካልለው ዋን ይሆናል ማለት ነው። ከተማዎችን ምኖችን ደግሞ እንደዚህ እያላችሁም ማየት ትችላላችሁ ማለት ነው። ከዚህ በመቀጠል ስለ ኔትወርክ ሞዴልስ እናያለን። ኔትወርክ ሞዴልስ የሚባሉት እንግዲህ ኔትወርክ ሞዴል የተደረገበት መንገድ ነው። ሁለት አይነት የኔትወርክ ሞዴል ስትራቴጂዎች አሉ አርኪቴክቸር።
ሌየርድ ነው የሚባለው በአጭሩ። የኔትወርክ የተሰራበት ሞዴል ሌየርድ አርክቴክቸር ይባላል። ሶ ሁለት አይነት አለ። የኦኤስአይ ኦርጋናይዜሽን ኦፍ ሲስተም የሚባሉት ማለት ነው እና የቲሲፒ አይፒ አርክቴክቸር ሁለቶቹ ናቸው ማለት ነው። የኦኤስአይ የሚባለው 7 ሌየር ነው ያለው። የቲሲፒ አይፒ ደግሞ 4 ሌየር አድርጎ ነው። ዘሴም ሽት ነው ዞሮ ዞሮ። እነዚህ ይሄኛው አፕሊኬሽን ሌየር ለምሳሌ ሶስቱ መርጅ ያደርጋቸዋል እንጂ ሌሎቹ የሚመሳሰል አለው። ኔትወርክ ሌየር አለው። እዚህ ጋር እንደምታዩት ነው። አፕሊኬሽን ሌየር፣ ፕሬዘንቴሽን ሌየር፣ ሰሽን ሌየር፣ ትራንስፖርት ሌየር፣ ኔትወርክ ሌየር፣ ዳታ ሊንክ ሌየር፣ ፊዚካል ሌየር ነው ሰባቶቹ የሚባሉት። ይሄን እንግዲህ በጣም አስፈላጊ ነው። በዴቨሎፕመንት ላይ በተለይ የምታውቋቸው ናቸው። የት ቦታ ላይ የት ለሴኩሪቲም ለምንም ኢምፕሊመንት ለማድረግም ምናምን እነዚህን ነገሮች ማወቅ ይጠበቅባቸዋል ማለት ነው። ሶ ለየብቻ እናያቸው። ላትስ ፎር ኤግዛምፕል እንደዚህ ናቸው። ስትራክቸራቸው ሌየርድ ነው። አንዱ በአንዱ ላይ የተደራረቡ ነው። ፋይልን እንግዲህ ከአንድ ቦታ ዳታ ሲሄድ ከዚህ ወደዚህ ወይም ከዚህ ወደዛ ነው የሚሄደው። እንዴት መሰላችሁ? ሉክ ይሄ 7 ሌየሩ ነው የምላችሁ። አፕሊኬሽን ሌየር፣ ፕሬዘንቴሽን ሌየር፣ ሰሽን ሌየር ሶፍትዌር ለአፕሊኬሽን ላይ ነው ያሉት። ለምሳሌ እናንተ ሶፍትዌር የምትጠቀሙ ለምሳሌ ብራውዘር ከፈላችሁ ወይም ቴሌግራም ከከፈታችሁ እነሱ የሚጠቀሙት አፕሊኬሽን ሌየር፣ ፕሬዘንቴሽን ሌየር፣ ሰሽን ሌየር ነው፣ ሶፍትዌር ነው። ከዛ ከስር ደግሞ ኮምፒውተሩ ደግሞ የሚጠቀመው ኔትወርክ ሌየር፣ ዳታ ሊንክ ሌየር፣ ፊዚካል ሌየር የሚባለውን የሃርድዌር ሌየር ይባላሉ ማለት ነው። ኔትወርክ እንግዲህ በስነ ስርዓት ኮኔክት ለማድረግ ከኢንተርኔት ጋር ኮኔክት ለማድረግ እነዚህን ሌየሮች ማለፍ አለብን ማለት ነው። መሀል ላይ ትራንስፖርት ሌየር የምትባለው አለች ማለት ነው። እዚህ ኢንዲቴል ይሄን በደንብ ማየት ያለባችሁ ይመስለኛል። ይሄን ሃይላይቱን እዚህ ካያችሁ በኋላ ማለት ነው። ስለዚህ አንድ ሰው ለምሳሌ ቴሌግራም ቻት እያደረጋችሁ ነው ብላችሁ ብታስቡ ዳታኔ እዚህ ሃይ ብዬ ብልክ ከኔ ኮምፒውተር ውስጥ ወደ ሰውየው ለመሄድ መጀመሪያ ወደ ኢንተርኔት ከመውጣቱ በፊት ስንት ማለት አለበት? ከቴሌግራም አፕሊኬሽን ሌየሩ ይወርዳል ወደ ፕሬዘንቴሽን ሌየር፣ ወደ ሰሽን ሌየር፣ ወደ ትራንስፖርት ሌየር፣ ከዛ ሄዶ እንደገና ወደ ኔትወርክ ሌየር ይሄዳል ማለት ነው። ሉክ ኔትወርክ ሌየር፣ ዳታ ሊንክ፣ ይሄ አሁን ወደ ዲቫይሱ እየገባ ነው የምትሄዱት ማለት ነው። ልክ በኦፕሬቲንግ ሲስተም ሞጁሎች ላይ እንዳሳየኋችሁ ወደ ከርኔሉ እየሄዳችሁ ነው ያላችሁት ማለት ነው። በዛ ሴንስ ሶ ኔትወርክ ሌየር ትሄዳላችሁ፣ ዳታ ሊንክ ሌየር፣ ፊዚካል ሌየር ላይ ገባችሁ። ከዛ በኋላ ነው ወደ ኢንተርኔት ላይ ሄዶ እንደገና የሚቀበለውም ሰው ደግሞ ዳታውን ሪሲቭ ሲያደርግ ፊዚካል ሌየር ከመጀመሪያ ይቀባል፣ ወደ ፊዚካሉ ይገባል። ዳታ ወደ እኔ ሲገባልኝ ማለት ነው። ከፊዚካሉ ከኮምፒውተሩ ይቀበልና ወደ ዳላ ምናምን ሄዶ ወደ ቴሌግራም አፕሊኬሽን ይገባል ማለት ነው። ሶ ይሄ ጉዞ ነው፣ ዩተርን ነው የሚሰራው ማለት ነው። እንደምታዩት በዚህ መልኩ ነው ራን የሚያደርገው። ሁሉም ላይ የተለያየ ስራ ይሰራል። በጣም ሰፊ ፊልድ ነው ባይዘው ለየ ብቻ ራሱን የቻለ ቻፕተር ያለው ነገር ነው። ኢንዲቴል ኮምፒውተር ኔትወርክ ስትማሩ ታዩታላችሁ። አይዲያው ግን ይሄ ነው ማለት ነው። ሶ አፕሊኬሽን ላይ ለምሳሌ ምን ይሰራል ካላችሁኝ ሂውማን ኮምፒውተር ኢንተርፌሬሽን ሌየር ዌር አፕሊኬሽን ካን አክሰስ ዘ ኔትወርክ ስላስ አፕሊኬሽኖቻችሁ ለምሳሌ ቴሌግራም አፕ ወይም ብራውዘር አፕ ያልኳችሁ ኔትወርክን አክሰስ የሚያደርጉበት ቦታ አፕሊኬሽን ሌየር ይባላል። ፕሬዘንቴሽን ሌየር ደግሞ የሚባለው ይሄ ደግሞ ዳታዎች ወደ ዩዜብል ፎርማት የሚቀየሩበት ኢንክሪፕት የሚደረጉበት ቦታ ነው። ሰሽን ሌየር የሚባለው ደግሞ ይሄ ደግሞ ፖርቶችን ሰሽኖችን ኮንትሮል የሚደረግበት ቦታ ነው ይሄኛው ማለት ነው። ትራንስፖርት ሌየር ደግሞ ይሄ ቲሲፒ እና ዩዲፒ ያሉበት ቦታ ነው። ይሄ ትራንስሚሽን ፕሮቶኮል አይፒ ያለበት ቦታ ማለት ነው። ለምሳሌ አይፒ አድሬስ እናየዋለን እሱ ያለበት ቦታ ማለት ነው። ኔትወርክ ላየር ስትመጡ ፊዚካል ፓዙ ያለበት ነው። ዳታ ይሄ እንዲህ እያለ ይሄዳል። ኤኒዌይ ሶ ሞዴላችን ይሄ ይመስላል። ቲሲፒ አይፒ ሲሆን ደግሞ 5 ነው ያለው። መርጅ ያደርጓቸዋል የተወሰኑ ፊዚካል፣ ዳታ ሊንክ፣ ከዛ መሀል ላይ ኔትወርክ፣ ትራንስፖርት እና አፕሊኬሽን ብሎ ይይዛቸዋል። ቲሲፒ አይፒ የሚባለው የሞዴል አይነት ደግሞ ማለት ነው። ሶ በዚህ መልኩ ማየት እንችላለን ስናነጻጽረው ማለት ነው። ኦኤስአይ አለ፣ ቲሲፒ አለ። እነዚህ መርጅ ያደርግና አፕሊኬሽን አለ። ትራንስፖርት ነው። ኔትወርክ እና ዳታ ሊንክ፣ ኔትወርክ ኢንተርኔት ተብሏል እዚህ ጋር። ዳታ ሊንክ እና ፊዚካል ኔትወርክ አድሬስ ይባላል ማለት ነው በቲሲፒ አይፒ ሞዴል። ሎጂካል ፕሮቶኮሉ ይሄን ይመስላል። ትራንስፖርት ላይ ቲሲፒ እና ዩዲፒ የሚባሉ አሉ። የተለያዩ ፕሮቶኮሎች ናቸው እነዚህ። ስለ ፕሮቶኮል እናያለን። ኔትወርክ ላይ በጣም ብዙ ፕሮቶኮሎች አሉ። ኢተርኔት ያለው እዚህ ነው። ኤቲኤም፣ ሶኔት፣ ብዙ እንትን አለ። እነዚህ ላይ ስትሄዱ ሌላ ብዙ ፕሮቶኮሎች አሉ። ስለ ፕሮቶኮል እናያለን። ፕሮቶኮል ማለት ምን ማለት ነው? መጀመሪያ ፕሮቶኮል ማለት በቴሌኮሙኒኬሽን እና ኮሚኒኬሽን ህግ ሲስተም ኦፍ ሩልስ ማለት ነው። ሴት ኦፍ ሩልስ ማለት ነው ባጭሩ። ምንድነው ገቨርን የሚያደርጉት እነዛ ሩሎች እንዴት ነው ኮምፒውተሮቹ ኮሚኒኬት የሚያደርጉት በኔትወርክ ላይ የሚለውን የሚያጠኑ ኔትወርክ ፕሮቶኮል ይባላሉ ስርዓቶቹ ማለት ነው። ብዙ አይነት ፕሮቶኮሎች አሉ። በነዛ በሰባቱም ወይም በአምስቱ ሌየሮች ላይ የተለያዩ ፕሮቶኮሎች አሉ። ለምሳሌ አፕሊኬሽን ሌየር ላይ ስትመጡ ኤስኤምቲፒ የሚባል አለ። የኢሜል ፕሮቶኮል ይሄ ነው። ፋይል ትራንስፈር ፕሮቶኮል ፋይል ትራንስፈር የሚደረግበት መንገድ ነው። እንዲህ ቲኤፍቲፒ፣ ዲኤንኤስ፣ ሲኤንኤስ እንደዚህ የሚባሉ የተለያዩ ፕሮቶኮሎች አሉ ማለት ነው። ኤችቲቲፒኤስ ራሱ የሚገኘው እዚህ ነው። ዌብ ብራውዝ የምናደርግበት ማለት ነው።
አፕሊኬሽን ሌየር ላይ ዲኤንኤስ ዶሜን ኔም ሲስተም ያለበት ማለት ነው። እንዲህ እያለ ትራንስፖርት ላይ ስትሄዱ ቲሲፒ እና ዩዲፒ ቪዲዮ እና ዳታ ያለበት ማለት ነው የሚገኝበት የትራንስፖርት ሞዴል ነው ማለት ነው። ይሄ የትራንስፖርት ፕሮቶኮል ነው ማለት ነው። ኔትወርክ ላይ ስትሄዱ አይጂኤምፒ፣ አይሲኤምፒ፣ አይፒ፣ አይአርፒ እነዚህ የሚባሉ አሉ። ዳታ ሊንክ ሌየር ላይ እና ፊዚካል ሌየር ላይ ስትሄዱ ላን ውላን ቴክኖሎጂዎች አሉ እንደ ኢተርኔት ምናምን የሚባሉ የተለያዩ በጣም ብዙ ናቸው። ባይዘው ግን እንደ አጠቃላይ ፕሮቶኮሎችን ለሶስት ከፍሎ ማየት ይቻላል። የኮሚኒኬሽን ፕሮቶኮሎች አሉ እንደ ኤችቲቲፒ ይሄ ብራውዝ የምናደርግባቸው ፋይሎችን ከሰርቨሮቻችን የምናመጣበት፣ ኤፍቲፒ የሚባል አለ ኮሚኒኬሽን ስለሆነ ማለት ነው። ፋይል ትራንስፈር የምንደራረግበት ቲሲፒ፣ አይፒ፣ ዩዲፒ የሚባሉ አሉ። ሴኩሪቲ ፕሮቶኮል ደግሞ የሚባሉ አሉ ኤስኤምቲፒ እና ኤስኤስኤች ለምሳሌ ሴኩር ሼል እና የሞባይልም ሴኩር ኤምቲፒ የሚባለው ማለት ነው። ማናጅመንት ላይ ስትሄዱ ደግሞ ፖፕ ስሪ፣ ቢጂፒ እነዚህ ደግሞ አሉ ማለት ነው። ማኔጅ ለማድረግ አጠቃላይ ፕሮቶኮል የኢንተርኔት ፕሮቶኮል ውስጥ በጣም ብዙ ከመሆናቸው የተነሳ አፕሊኬሽን ላየር ብቻ ይሄ ያለ ይሄ ሁሉ አለ ማለት ነው። አለ ይቀጥላል። ይሄ ብቻ አይደለም አክቹሊ ትራንስፖርት ሌየር ላይ እነዚህ ሁሉ አሉ። ኢንተርኔት ሌየር ላይ አፒ4 አይፒ ቨርዥን እነዚህ ሁሉ አሉ ማለት ነው። ሊንክ ሌየር ላይ እነዚህ ሁሉ አሉ። ይሄ ሁሉ ፕሮቶኮል ይሄ ሁሉ ህግ ባንድ ሆኖ ነው ኮምፒውተር ኔትወርክ በስነ ስርዓት እንዲሰራ የሚያደርገው ማለት ነው። እነዚህ ሁሉ ህጎች ባንድ እየሰሩ ማለት ነው። እንግዲህ እዚሁ ላይ ከትራንስፖርት ሌየር ውስጥ አንዷ አይፒ አድሬስ የምትል ኮንሴፕት አለች። አይፒ አድሬስ ማለት የኮምፒውተር ስፔሻል የሆነች አይዲ ነምበር እንደማለት ነው በኢንተርኔት ላይ። በእሷ ምክንያት ነው ወደ እኔ ኮምፒውተር የሆነ ዳታ አክሰስ ሳደርግ የሚላክልኝ የኔ ልዩ አይዲ አይፒ አድሬስ ይባላል በኮምፒውተር ላይ። ሌላኛው ማወቅ ያለብን ዋየርለስ ኔትወርኪንግ ነው። እንግዲህ እስካሁን ስለ ዋየርድ ነው እያወራን የነበረው። ዋየርለስ ኔትወርኪንግ ላይ ያው ሁለት አይነቶች አሉ። ዋይፋይ ሊሆን ይችላል ወይም ዋየርለስ ላን ሊሆን ይችላል። እነሱ አሉ። እንግዲህ ይህን ሁሉ ካል የመጨረሻው ፖይንታችን ኔትወርክ ትሬብል ሹቲንግ ነው። ኔትወርክ ትረብል ሹቲንግ ማለት እንግዲህ ኔትወርክ ቢያስቸግር ምንድን ነው ሀፕን የሚደረገው የሚለውን ነው። ይህ የኔትወርክ ትረብል ሹተሮች ምንድነው የሚያደርጉት? አናላይዝ ያደርጋሉ፣ ፕሪዲክት ያደርጋሉ። ትረብል ሹት አናላይዝ የራሱ የሆነ ኦፕሽን አለው። እሱን የሚያዩበት ቦታ ነው ማለት ነው። እንደ አጠቃላይ ግን ኔትወርክ ኮማንዶች አሉ፣ የተለያዩ ኮማንዶች አይፒ ኮንፊግ፣ ፒንግ፣ ኤንኤስ ሉክአፕ፣ ትራይሰርት፣ ኔትስታት የሚባሉ የተለያዩ የኔትወርኪንግ ኮማንዶች አሉ። ትረብል ሹት ለማድረግ ኔትወርካችንን የምንጠቀምባቸው ኢምፕሊመንት ማድረግ ትችላላችሁ። እነዚህን አይፒ ኮንፊግ ብላችሁ የሆነ አይፒ አድሬስ ብትሰጡት እንደ አጠቃላይ ኢንፎርሜሽን ይሰጣችኋል። ፒንግ ብታደረጉ መድረስ አለመድረሱን ይነግራችኋል ምናምን። ኤንኤስ ሉክአፕ ብትሉት እንዲህ እያደረጋችሁ ትሬሰርት ማድረግ ትችላላችሁ። ሁሉንም ማየት ትችላላችሁ ማለት ነው። የመጨረሻው ፖይንታችን ኔትወርክ ሴኩሪቲ ነው። ኔትወርክ ሴኩሪቲ ማለት ኔትወርክ ላይ ያሉ ምንድን ነው ሴኩሪቲ ችግር ሊኖር የሚችለው እንግዲህ ለእሱ ኔትወርክ ሴኩር ለማድረግ ኔትወርካችንን ፋየርዌል እንጠቀማለን፣ ኢንክሪፕት እናደርጋለን፣ ዳታ ሉዝ ይሄ ሁሉ ይደረጋል ማለት ነው። ይሄ የኔትወርክ ሴኩሪቲ ስራ ይሆናል ማለት ነው። በጣም ብዙ ናቸው አክቹሊ አጠቃላይ ኔትወርክ ሴኩሪቲ እንትኖች ብዙ ናቸው። ዲቫይሶችም አሉ፣ አንቲቫይረሶች፣ ፋየርዌሎች፣ ፕሮክሲ ሰርቨሮች፣ ቪፒኤን ጌትዌይስ፣ ስፓም ፊልተር፣ ዌብ ፊልተር ምናምን የሚባሉት ኔትወርክ ሴኩሪቲን ለመጠበቅ ነው። ምክንያቱም ሀክ ሊደረግ ይችላል ከኔትወርክ ላይ ሊጠለፍ ሀክ ሊደረግ ምናምን ስለሚችል ማለት ነው። ይህን ይመስላል አጠቃላይ ኔትወርክ ሴኩሪቲ ሃይ ኦቨርቪው ሊሰጥ ነው የፈለግኩት። ኢንዲቴል የሆነ ማንበብ ትችላላችሁ። አጠቃላይ ይህን ይመስላል። ሰብስክራይብ አድርጉ፣ ላይክ አድርጉ። ይቀጥላል።